ሰላም ጤና ይስጥልኝ። ፈጣን ትክክለኛና የተጣሩ መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ የዕለቱን ዋና ዜናዎች ይዘላችሁ ቀርቧል። በአዲስ አበባ ዩኒቨርሲቲ የሚገኙ የትግራይ ክልል ተማሪዎችን የክረምት ቆይታ በተመለከተ የተላለፈውን ውሳኔና በከተማዋ 10ሩም ክፍለ ከተሞች በመሬት አስተዳደር መዋቅር ላይ የተጀመረውን ጥብቅ የመንግስት ግምገማና እርምጃዎችን እንመለከታለን። አብራችሁን ቆዩ። በአዲስ አበባ ዩኒቨርሲቲ ከፍተኛ ትምህርታቸውን በመከታተል ላይ የሚገኙና ከትግራይ ክልል የመጡ ተማሪዎች በክረምት ወቅት በዩኒቨርሲቲው ግቢ ውስጥ እንዲቆዩ መፈቀዱ ተሰማ። ተማሪዎቹ ይህ መብት እንዲፈቀድላቸው የጠየቁት በክልሉ አለ ካሉት የጸጥታ ስጋትና አስገዳጅ ውትድርና ምልመላ ጋር ተያይዞ መሆኑን ቲክፋ ኢትዮጵያ ዘግቧል። ተማሪዎቹ ቀደም ሲል ለቲክፋ ኢትዮጵያ በላኩት አቤቱታ በአሁኑ ወቅት ወደ ትግራይ ክልል መመለሳቸው ከአካላዊ ደህንነት ስጋት ባለፈ የጀመሩትን የከፍተኛ ትምህርት ጉዞ ሙሉ በሙሉ ሊያቋርጥባቸው እንደሚችል ስጋታቸውን ገልጸው ነበር። የዩኒቨርሲቲው አስተዳደር የክረምት ማደሪያ ወይም የዶርሚተሪ አገልግሎት እንዲፈቅድላቸው በዚሁ ሚዲያ በኩል ጥሪ ማቅረባቸው ይታወሳል። ይህንን ተማሪዎቹ ያቀረቡትን ቅሬታና ጥሪ ተከትሎ እስከሚቀጥለው የትምህርት ዘመን መጀመሪያ ድረስ አስፈላጊውን የምግብና የዶርም አገልግሎት እያገኙ በግቢው እንዲቆዩ መፈቀዱን ተማሪዎቹ ራሳቸው ለአስፈላጊው አካል አረጋግጠዋል። የቲክፋ ኢትዮጵያን ዘገባ መሰረት በማድረግ ጉዳዩን ያረጋገጡት የአዲስ አበባ ዩኒቨርሲቲ ኮሚኒኬሽን ዳይሬክተር ዶክተር ኤልያስ ወርቁ ተማሪዎቹ በግቢው እንዲቆዩ የተደረገው አስፈላጊው በጀት እንዲመጣ ተደርጎ መሆኑን ገልጸዋል። በተመሳሳይ መልኩ የአዲስ አበባ ዩኒቨርሲቲ አካዳሚክ ምክትል ፕሬዚዳንት ዶክተር ጄሉ ኡመር ተማሪዎቹ በአሁኑ ወቅት በግቢ ውስጥ መሆናቸውን አረጋግጠዋል። ምክትል ፕሬዚዳንቱ አክለውም ተማሪዎቹ ላቀረቡት ቅሬታ ተገቢው ምላሽ የተሰጠ መሆኑን በመግለጽ አስፈላጊ ነገሮች ሁሉ እየተሟሉላቸው በግቢው እንደሚቆዩ ማስታውቀዋል። ጉዳዩ የአዲስ አበባ ዩኒቨርሲቲን ብቻ ሳይሆን አጠቃላይ የከፍተኛ ትምህርት ተቋማትን የሚመለከት በመሆኑ ቲክፋ ኢትዮጵያ በትምህርት ሚኒስቴር የአካዳሚ ጉዳዮች መሪ ስራ አስፈጻሚ የሆኑትን ዶክተር ኤባ ሚጀናን አነጋግረዋል። ስራ አስፈጻሚው የዩኒቨርሲቲው ተማሪዎች ያቀረቡት ቅሬታ ደርሷችሁ ነበር፣ በሌሎች ዩኒቨርሲቲዎች ያሉ ከትግራይ ክልል መጥተው ትምህርታቸውን የሚከታተሉ ተማሪዎችስ ጉዳይ ምን ደረጃ ላይ ይገኛል ተብለው ለቀረበላቸው ጥያቄ ምላሽ ሰጥተዋል። ዶክተር ኤባ ሚጀና በምላሻቸው እስካሁን ድረስ ከሌሎች የዩኒቨርሲቲ ተማሪዎች የዚህ አይነቱ ቅሬታ ለአካዳሚክ ጉዳዮች መሪ ስራ አስፈጻሚው አለመድረሱን ገልጸዋል። ሆኖም ግን ወደፊት ተመሳሳይ የሆኑ ቅሬታዎች ከሌሎች ተቋማት የሚመጡ ከሆነ ሚኒስቴር መስሪያ ቤቱ ጉዳዩን በአግባቡ የሚያጣራ መሆኑን አሳውቀዋል። በአዲስ አበባ ዩኒቨርሲቲ የሚገኙት እነዚህ ተማሪዎች እስከ ቀጣዩ የትምህርት ዘመን ድረስ በደህንነትና ሙሉ አገልግሎት እያገኙ በግቢው የሚቆዩ ሲሆን በትምህርት ሚኒስቴር በኩል መሰል ስጋት ያለባቸው የሌሎች ዩኒቨርሲቲ ተማሪዎች ጉዳይም በትኩረት የሚከታተሉት እንደሚሆን ይጠበቃል። ከተማሪዎቹ የደህንነትና የበጀት ጥያቄ በመቀጠል ወደ መዲናዋ የመልካም አስተዳደርና የሙስና ቁጥጥር እርምጃዎችን እንሻገራለን። ዝርዝሩን እንደሚከተለው የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በመዲናዋ በሚገኙ 10ሩም ክፍለ ከተማዎች ውስጥ የህዝብ ምሬት በስፋት በሚነሳባቸው የመሬት አስተዳደር ቢሮ ኃላፊዎችና ሰራተኞች ላይ ጥብቅ ግምገማ ማካሄድ መጀመራቸውን የዜና ምንጮችን ዋቢ በማድረግ ተዘግቧል። ያለ እጅ መንሻ አገልግሎት መስጠት አቁመዋል በሚል በህዝብ ዘንድ በከፍተኛ ደረጃ በሚታሙት በእነዚህ ተቋማት ላይ ያነጣጠረው የግምገማ ማዕበል ባለፈው ሳምንት የተጀመረ ሲሆን በዚህም ሳምንት ቀጥሎ እንደሚገኝ ተረጋግጧል። ይህ በከንቲባ የተመራው ጥብቅ ግምገማ በከተማዋ ያለውን የመንግስት አገልግሎት አሰጣጥ ለማሻሻልና የመልካም አስተዳደር እጥረት ያለባቸውን መዋቅሮችን ለመፈተሽ ያለመ መሆኑ ተገልጿል። በተለይም በለሚ ኩራ ክፍለ ከተማ የመሬት አስተዳደር ኃላፊዎች ላይ ግምገማው በከፍተኛ ሁኔታ ማነጣጠሩ የተገለጸ ሲሆን አፈጻጸም ላይ ክፍተት የተገኘባቸው የተወሰኑ መካከለኛና ከፍተኛ ኃላፊዎችም ከቦታቸው የተነሱ መሆኑ ታውቋል። እርምጃው የአገልግሎት አሰጣጡን ለማስተካከል የተወሰደ ቢሆንም የከተማዋ ነዋሪዎች ግን በግምገማው ሂደትና አጠቃላይ የውጤታማነት ስፋት ላይ መሰረታዊ ቅሬታዎችን እያነሱ መሆኑን የወጡ ዘገባዎች ያመለክታሉ። በነዋሪዎች በኩል እየቀረበ ያለው ዋናው ቅሬታ የከንቲባ ጽህፈት ቤቱ ኃላፊዎችን ከቦታቸው በማንሳት አስተዳደራዊ እርምጃ እየወሰደ ቢሆንም በየቀኑ ከህዝብ ጋር በቀጥታ የሚገናኙትና ለዋናው የሙስና ቅሬታ መነሻ የሆኑ የታችኛው መዋቅር ፈጻሚ ባለሙያዎች ግን ከዚህ ግምገማና እርምጃ ውጭ መሆናቸውን የተመለከተ ነው። ሙስናውና ቢሮክራሲው ስር የሰደደው በኃላፊዎች ደረጃ ብቻ ሳይሆን በታችኛው የባለሙያ መዋቅር ውስጥ ጭምር መሆኑ እየታወቀ ጥቂት ኃላፊዎችን ብቻ በማንሳት የሚደረገው የማስተካከያ እርምጃ ዘላቂ መፍትሄ ሊያመጣ አይችልም የሚሉ አስተያየቶች በስፋት እየተደመጡ ነው። የከተማዋ ነዋሪዎችና የመልካም አስተዳደር ጉዳዮችን የሚከታተሉት ወገኖች እንደሚሉት መዋቅራዊና ከስር መሰረቱ የሆነ ጽዳት ካልተደረገ በቀር አሁን እየተካሄደ ያለው ግምገማ የህዝብን የረጅም ጊዜ የብሶት ድምጽ ለማብረድ የሚደረግ ጊዜያዊ ማስታገሻ ከመሆን አያልፍም። መሬት ነክ ጉዳዮች በከተማዋ ከፍተኛ የብልሹ አሰራር መፈልፈያ ምንጭ እንደመሆናቸው እርምጃው አድሏዊነትን ባስወገደ መልኩ እስከ ታችኛው ፈጻሚዎች ድረስ ዘልቆ መተግበር እንዳለበት አሳስበዋል። ከተማ አስተዳደሩ በበኩሉ በአገልግሎት አሰጣጥ ላይ የሚታዩ የአሰራር ግድፈቶችንና ሌብነትን ለመዋጋት ቆራጥ መሆኑን በተደጋጋሚ የሚገልጽ ሲሆን አሁን የተጀመረው ክፍለ ከተማ ተኮር ጥብቅ ግምገማ የዚሁ አካል መሆኑንና አጠቃላይ ተቋማዊ ማሻሻያ ለማምጣት እንደሚረዳ አስታውቀዋል። ይህ በእንዲህ እንዳለ በ10ሩም ክፍለ ከተሞች የተጀመረው ይኸው ግምገማ በቀጣዮቹ ቀናትም ተጠናክሮ እንደሚቀጥል ከወጡት መረጃዎች ለመረዳት ተችሏል። ውድ የፈጠነ ሚዲያ ተከታታዮች ለዛሬ ያዘጋጀናቸው የተጣሩና ፈጣን ዜናዎች እነዚህን ይመስሉ ነበር። መረጃዎችን በፍጥነትና በእውነት ላይ ተመስርተን ማቅረባችንን እንቀጥላለን። ገጻችንን ላይክ እና ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ።